ፈሪሃ እየሮጠች አሮንን ለመያዝ እየተከታተለች ባለበት ሰዓት አሮን የሆነ ቦታ ተደብቆ ይሰወርባታል። እናም መሀል መንገድ ላይ ቆማ አይኗን ወደ ወዲህ እያሽከረከረች ብትፈልገውም እሷ ግን ልታየው አልቻለችም። እሱ ግን ለምን ትከታተለኛለች በማለት እየፈለጋት ነበረ። እናም ሳታየው ከኋላ ድምፁን አጥፍቶ መጥቶ ይይዛታል። አፏን ሲያፍናት ለመጮህም ለመጣራትም አልቻለችም። ግን ደግሞ ማነህ ብላ እጁን ለማስለቀቅ ብትጥርም በስከ መጨረሻ ለምንድን ነው የምትከታተይኝ? ለምን መጣሽ? የሚል ጥያቄ ያቀረበላት። አሮን ነህ እንደዚህ እያደረክ ያለው ምንድን ነው? ለምንድን ነው የመጣሽው? በቃ እመጣለሁ ብዬሽ የለ ለምን መጣሽ? ለምን ተከተልሽኝ? ምንድን ነው እያደረግሽ ያለሽው? በቃ አትከታተይኝ። ለምንድን ነው የምትከታተይኝ? በማለት በቁጣ ገፍትሯት ትቷት ይሄዳል። አሮን ግን በሰላም ነው ወይ? በቃ ነግሬሻለሁ፣ እንዳትከታተይኝ ብዬሻለሁ፣ እንዳትከታተይኝ በማለት በቁጣ ጥሏት ሲሄድ ፈሪሃም ፈርታ ስለነበረ ወደ ቤት ትመጣለች። ቤት ውስጥ ታዴ የህይወት መጥፋት ግራ አጋብቷቸው ቤት ውስጥ ሁሉም እየተንጎራደዱ ነው። እርግጠኛ ነኝ ይሄንን ወረቀት ላለመፈረም ነው ወታ የሄደችው። ስለዚህ ምናልባት አረሳስቼ እመጣለሁ ብላ ይሆናል የሚል ሀሳብም እያሰቡ ነው። ግን ደግሞ መና በእውነት ህይወት ለምን እንደወጣች የወረቀቱ ጉዳይ ብቻ አይመስለኝም። ነገሮችን አረሳስታ ልትመለስ ፈልጋ ነው። እንደ አዲስ መታ መግባት ስለፈለገች ነው። አባቴ እባክህ እንግዲህ የለህም የፈለገ ነገር ቢሆን ምንም እኮ አልያዘችም። ባዷን እኮ ነው የወጣችሁ። ቅያሪ ልብስ እንኳን ሳትይዝ ነው እየወጣችሁ ስትለው እሱ ልክ ነሽ። ህይወት የሆነ ነገር ካሰበች እርግጠኛ ነኝ የሆነ ነገር ይዛ ትሄዳለች እንጂ እንደዚሁ ዝም ብላ የምትሄድ ሴት አይደለችም። ስለዚህ የሆነ ነገር አስባ ነው። እናም ስለዚህ እንጠብቃታለን እኛም። እሺ ዛሬ መሽቷል ነግቷልም፣ አንድ ቀን አደረች ማለት ነው። ግን እየተሄደች ይባላል እንደው ለመሆኑ እያሉ በመሃል የፈሪሃ አጎትም ይመጣል። የፈሪሃ አጎት መጥቶ ሰላም ብሏቸው ከተቀመጠ በኋላ ቆይ እኔ እምላችሁ ልጄ መና ፈሪሃ የት ሄዳ ነው የሚል ጥያቄ ቢጠይቃትም መና አሁን ላይ በሀሳብ ሄዳለች። ህይወት ማታ በተነጋገሩበት ሰዓት እየተደበቀ ትልቅ ሚስጥር አለ። እሱንም እየደበቋችሁ ፈሪሃና አጎቷ ናቸው። ስለዚህ ሁለቱ እየደበቋችሁ ሚስጥር ትልቅ ከባድ ሚስጥር አለ ብላታለች። ያንን ነገር ሳትናገር ነበር የህይወት ጉድ የወጣውና ህይወት ያንን ሚስጥር ሳታወጣው በመውጣቷ ፈሪሃም እኔ ራሴ እነግራችኋለሁ መና ተረጋጊ፣ ነገ ጧት እኔ ራሴ እነግርሻለሁ ብላት ነበር። ፈሪሃ መና አሁን ላይ በዛ ሀሳብ ውስጥ ሆና አጎት ደምስ ያላትን ነገር በፍጹም አላዳመጠችውም። መና ልጄ ብሎ ደጋግሞ ቢጠራትም የለችም። በስከ መጨረሻ ታዴ መና ልጄ ምን ሆነሽ ነው በማለት ጮህ ብሎ ሲጠራት አባቴ ጠራሃኝ ወይ ስትለው እንዴ ስንቴ የጠራሽ አጎቴ ደምስ እንኳን ስንቴ የጠራሽ፣ የት ነው ሄድሽው? ምን ሆነሽ ነው? ምንድን ነው የተፈጠረ ነገር አለ ወይ ሲላት አይ ምንም የተፈጠረ ነገር የለም ዝም ብዬ ነው በማለት በሀሳቧ እንደሆነ ለራሷ ሀሳቧን ትታ ምንድን ነው ስትለው ልጄ ፈሪሃ የት ሄዳ ነው እያልኩሽ ነበር እኮ ልጄ፣ ምን ነው አልሰማሽኝም? ምሳ ለነገሩ ምን እናንተ ብቻ እኔም ራሱ እኮ በራሴ ነገር ተወጥሬ በፍጹም ሰዎች እያየው አይደለም በማለት አጎቴ ደምስም ሲጠይቃት ፈሪሃ ትመጣለች። አጎቴ ደምስ ተረጋጋ፣ አሮንን ልየው ብላ ወጣ ሄዳ ነው ልታናግረው ፈልጋ በማለት ስትመልስለት ጥሩ እንደዛ ከሆነ እያሉ ያለ በድንገት በሩ ይንኳኳል። በዛን ሰዓት ይሄው ህይወት መጣች አላልኳችሁም? ስለዚህ አሁን ህይወት ነች የመጣችው። አሁን ትፈርማለች፣ ያለውን ነገር ያልቅልናል፣ በቃ ዛሬ የመጨረሻ ቀን ነው በማለት መና በሩን ለመክፈት ትነሳለች። ሁሉም ጓጉቶ የጠበቁት ህይወት እንደመጣች ነበረ። ግን ደግሞ እነሱ ከጠበቁት ይልቅ ፈሪሃ ነበረች የመጣችውና ይደነግጣሉ። ፈሪሃ አሮንስ የት ቀረ ስትላት ህይወት ፈሪሃ ይልሽ መናህቴ አዳምጭኝ፣ አሮን እንደ ሰው የሆነ አይደለም፣ በጣም ተቀይሯል፣ በጣም ነው የሚያስፈራው። እናም ሂጂ ወደ ቤትሽ ተመለሽ እንዳትከተኝ ብሎኝ እኔ መጣሁኝ። ስለዚህ ከመጣ ምናልባት በኋላ ሊመጣ ይችላል በማለት ገብታ ቁጭ ትላለች። ልጄ የት ሄደሽ ነው? ምን ነው ጠፋሽ? አይ አሮንን ላናግር ፈልጌ ነው የሄድኩትኝና ታዴ አሁን ግን ደህና ነው እሱም በማለት ነገሮችን አብረዳ ቁጭ ትላለች። ቆይን የምልሽ ግን ፈሪሃ ምንድን ነው የተፈጠረው? በጣም ያስፈራል። የአሮን ነገር እጅግ ያስፈራል ፈሪሃ። መና እውነቴን ነው የምልሽ፣ አነጋገሩም ሁለ ነገሩ በጣም ነው የሚያስፈራውና በጣም ደንግጭም ፈርቼም ነበረ። እሱም ጥሎኝ ሄደ፣ እኔም ወደ ቤት መጣው። ብቻ አላቅም፣ ጥሩ ስሜት ላይ አይደለም ያለው፣ እጅግ በጣም ያስፈራል። እናንተ ልጆች ምንድነው የምትንሾካሾኩት? በማለት ታድም ሲጠይቃቸው
አይ እዚሁ ዝም ብለን የእህትማማቾች ጨዋታ የተጫወትን ነው በማለት ነገሩን ያስቀይሱታል። እዛ ጋር አሮን ያገታት ህይወትን አሮን ነበረ። ማንም ይሄንን ሰው ማንም አደረገው ብሎ ያልጠረጠረው ሚስጥር ነው። አሮን አሁን ላይ በህይወት ትልቅ ቂም ይዞባታል። የያዘባት ቂምም እኔ ማነኝ የሚል ነበረ። ምክንያቱም እናቴ ብዬ እንኳን ስጠራት እናቴ ብለህ አትጥራኝ የምትለኝ ለካ እኔ የእሷ ልጅ ስላልሆንኩኝ ነው። እንደዚህ ሌባ አድርጋም ዱርዬም ባለጌም እንደሆን ያደረገችኝ ልጇ ስላልሆንኩኝ ነው። ስለዚህ በማለት ፈርህ አሮን ህይወትን እየተሳደበ መንገዱን ይገሰግሳል። ህይወት የታገተችበት ክፍል ፊቷም ታፍኗል፣ እጅ እግሯ ታስሯል። እየጮኸች እያለ እባካችሁ የሰው ያለክ ድረሱልኝ ብትልም በአካባቢዋ ምንም የሚሰማ ሰው የለም። በመሀል ኮቴ ስትሰማ አሮን ስለነበረ እባካችሁ ሴት ትሆኝ ወንድ ባላቅም ብቻ ግን ክፈቱኝ፣ አይኔን ግለጡልኝ በማለት ብጮህም በስከ መጨረሻ አሮን ይገልጣትና እሷም ካየችው በኋላ እጅግ ትደነግጣለች። ምን እያደረክ ነው ልጅ አሮን? እኔ በፍጹም የማልጠብቀው ነገር ምንድነው ያደረከው? በማለት ስጠይቀውም ምንም ላደርግ እሱን አይመለከትሽም ወይዘሮ ህይወት፣ አሁን ጊዜው የኔ ነው። የማንነት ጥያቄ የሚባል ነገር አለ። ለካ እንደዛ ዝረፍ ስትኝ እየምዘርፍልሽ፣ እንደዚህ ወንጀል አድርግ ስትኝ እየማደርግልሽ፣ ግድል ስትኝ እየምገልልሽ ልጅሽ እንዳልሆንኩኝ ስላወቅሽ ነው አይደለ? እኔ ደግሞ እማዬ ብዬ ስጠራሽ ለምን እማዬ ብለ ትጠራኛለህ ብለሽ የምትጮህኝም ምጮህብኝም እናቴ ስላልነበርሽ ነው። አሁንስ ምን እንደሆነ እናትነትን ጥሩ አድርገሽ አሳድገሽኛል። ጭካኔን፣ ሌብነትን፣ ብዙ ነገሮችን አድርገሽ ስላሳደግሽኝ ይሄንን ደግሞ ላንቺ ባሳይሽ ምን ቅር ይልሻል እንዴ? ምክንያቱም ይሄንን በሰዎች እያደረግሽው ለምደሻል በማለት ሲጠይቃት አሮን ልጅ ምን እያደረክ ነው? እጅንና እግሬን ፍታኝና እንነጋገራለን። በፍጹም ይሄን ካንተ አልጠብቅም። ምንም ቢሆን እኮ አሳድጌሃለሁ ስትለው ልጅ አትበኝ፣ ባንቺ አፍ ልጅ የሚባል ነገር የለም ይላታል። እሱም በመሀል እጅግ ይናደድና አንድ ነገር ልጠይቅሽ ህይወት፣ አሁን ማንነቴን እንድትነግሪኝ እፈልጋለሁ። ማንነቴን ማወቅ እፈልጋለሁ። እናም እውነታውን ንገሪኝ የሚል ጥያቄ ሲጠይቃት እውነታውን መናገር እንደማትችል ትነግረዋለች። ህይወት አንድ ነገር ልንገርሽ፣ በፍጹም አልፈታሽም። ራቡም ሁሉም ነገር እዚህ ይፈራረቅብሻል እንጂ በፍጹም እኔ አሮን ከዚህ በኋላ አልፈታሽም። የምጠይቅሽን ጥያቄ መልሽልኝ። እኔ ጠይቃለሁ፣ አንቺ ትመልሻለሽ። በዚህ እንስማማ፣ ቶሎ በይ የሚል ጥያቄ ነበር። እባክህ ልጅ አሮን እባክህ እያለች ትማጸን ጀመር። ህይወት ስትማጸነው እዩልሽ እንድትማጸኘኝ ሳይሆን እንድትነግሪኝ፣ እኔ ልጠይቅ አንቺ እንድትመልሽልኝ የተስማማ ነው። ስለዚህ ማንነቴን ንገሪኝ። እኔ ማነኝ? ቤተሰቦቼ እነማን ናቸው? እናቴም ሆነች አባቴ፣ ብቻ ቤተሰቦቼ እነማን እንደሆኑ ትነግሪኝ እፈልጋለሁ። ከዛ ፈታሻለሁ ሲላት በፍጹም መናገር እንደማትፈልግና ያንን ነገር እንደማታደርገው ትነግረዋለች። እርግጠኛ ነሽ አትነግሪኝም ወይ ሲላት በፍጹም አልነግርህም፣ ግን አሁን ፍታኝ ነበረ መልሷ። እሱም ደግሞ እዩልሽ ማንነቴን ካልነገርሽኝ እዚሁ ሁሉም ነገር ይፈራረቅብሻል። ራቡም ጥሙም ሁሉ ነገሩ ሲፈራረቅብሽ ልክ ትገቢያለሽ። ማንነቴን እስካልነገርሽኝ ድረስ ጥላቴን አልፈታም። ምክንያቱም ማንነቴን እየነሳሽኝ እንደዚህ ክፉ ሰውና ባለጌ ሰው እንድሆን ያደረግሽኝ